ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በዛሬው ዕለት በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማ የኢድ ሰላት እንዳልተሰገደና አካባቢው በኦነግ ስር ሙሉ ለሙሉ እንደገባ መረጃዎች ወጥተዋል። የኦሮሞ ነጻነት ጦር ብሎ ራሱን የሚጠራውና መንግስት ሸኔ እያለ የሚጠራው ኃይል በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢው ነዋሪዎች ገልጸዋል። በቤንሻንጉል ጉሙዝ ክልል በርበርና ድባጤ የሚባሉት አካባቢዎች የሚኖሩ ዜጎችም የዜና እስከ ተጠናከረበት ሰዓት ድረስ የኦሮሞ ነጻነት ጦር ታጣቂዎች በከተማ ውስጥ ወረራ እየፈጸሙ እንደሆነ ተናግረዋል። ይህ መረጃ በዜናችን በዝርዝር እናስደምጣቸዋለን። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን የተናገሩት በሀገሪቱ ብሔራዊ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለ ምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተውም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሷቸውን ሀሳቦች በዜናችን በዝርዝር እናስደምጣቸዋለን። የታክሲ ተራ አስከባሪዎች ከስራ መባረራቸውን አስመልክቶ የባልደራስ ለእውነተኛ ዲሞክራሲ ፓርቲ መግለጫ አውጥቷል። ባልደራስ በመግለጫውም የተፈጸመው የስራ ማፈናቀል ኃላፊነት የጎደለው ተግባር ነው ሲል ድርጊቱን አውግዟል። ሙሉ መግለጫውን በዜናችን እናስደምጣቸዋለን። ከእነዚህ መረጃዎች በተጨማሪ ቢልጌት 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ እንደሆነ በአዲስ አበባ ቆይታው መናገሩን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቀድሞ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤለን መስክ ጋር አለመግባባት ውስጥ መግባታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ሰዓት እየታየ ያለው እድገት ሳይሆን ሚራክል ነው ሲሉ ነው የተናገሩት። ጠቅላይ ሚኒስትሩ ይህንን የተናገሩት በሀገሪቱ ብሔራዊ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለ ምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተው ተናግረዋል። ጠቅላይ ሚኒስትሩ በቅርቡ የሕክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጂትሜት ወይም ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች፣ ወታደሮች፣ ፖሊሶች፣ ሚኒስትሮች ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለን ብለዋል። በሀገሪቱ ያሉ የሕክምና ባለሙያዎች የደሞዝ የጥቅማ ጥቅምና ሌሎች ጥያቄዎችን በማንሳት የስራ ማቆም አድማ ማድረጋቸውም ይታወቃል። ከዚሁ ጋር በተያያዘም በርካታ የሕክምና ተቋማት እየተሰጠ ያለው አገልግሎት አሁን ድረስ መስተጓጎል እንደገጠመው ይታወቃል። ባለሙያዎቹ ላሏቸው ጥያቄዎች ከመንግስት ተገቢ ምላሽ አላገኘንም በማለት አሁንም ውይይት በማድረግ መፍትሄ እንዲፈለግ እየጠየቁ ነው። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው በተናገሩበት ወቅት እያደረግን ነው ኢንፍሌሽን ወይም የዋጋ ግሽበትን ለመግታትም እየሰራን ነው ብለዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት የኮሮና ወረርሽኝ እንዲሁም የሰሜን ኢትዮጵያ ጦርነት እያለ ከፍተኛ ለውጥ አስመዝግበናል በማለት መጥቷል ያሉትን እድገት ሚራክል ወይም ተአምር ሲሉ ጠርተውታል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉም አስጠንቅቀዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያም ጭምር ነው አሁን የማነሳውን ሀሳብ የማነሳው ብለዋል። ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ ሚራክል ላሉት እድገት ማሳያዎችን የጠቀሱ ሲሆን ከ1984 ዓ.ም እስከ 1998 ዓ.ም ባሉት 15 ዓመታት ውስጥ ወደ ውጭ ከተላኩ ምርቶች የተገኘው ገቢ 7.5 ቢሊዮን ዶላር ብቻ ነበር ብለዋል። ዘንድሮ በአንድ ዓመት 8 ቢሊዮን ዶላር ገደማ ከኤክስፖርት ኢትዮጵያ ታገኛለች። በአንድ ዓመት 8 ቢሊዮን ዶላር የምታገኝ ሀገር 15 ዓመት ሙሉ ምን ተሰራ ነበር ብሎ መጠየቅ ያስፈልጋልም ሲሉ ተናግረዋል። የዓመት ሲጀመር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር ያሉት ጠቅላይ ሚኒስትሩ ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን 4፣ 5፣ 10 ዓመት ከደገመች ኢትዮጵያ አበቃ፣ መከራዋ አበቃ ሲሉም ተደምጠዋል። ጠቅላይ ሚኒስትሩ አገሪቱ ባለፉት 15 ዓመታት ለውጭ ገበያ ካቀረበችው የቡና ምርት ያገኘችው ገቢ 3.5 ቢሊዮን ዶላር እንደነበረና ዘንድሮ በአንድ ዓመት 2.5 ቢሊዮን ዶላር ሽጣለች። ምን ማለት ነው? በሁለት ዓመት ውስጥ 5 ቢሊዮን ብትሸጥ በ15 ዓመት ውስጥ ከሸጠችው በብዙ የበለጠ ማለት ነው ብለዋል። በተመሳሳይም 15 ዓመታት ውስጥ ከወርቅ ሽያጭ የተገኘውን ገቢ ለንጽጽር አቅርበው 508 ሚሊዮን ዶላር ከኤክስፖርት ተገኝቶ እንደነበርና ዘንድሮ 3.2 ቢሊዮን ዶላር አግኝታለች ሲሉ ከፍተኛ ምርታ መመዝገቡን ጠቅሰዋል። ጠቅላይ ሚኒስትሩ ይህን የመሰለ እድገት እያመጣን በተመሳሳይ የኢትዮጵያ ኢንፍሌሽን ከ30 ምናምን ገደማ 13.5 ወርዷል ሲሉም ተናግረዋል። ባለፈው ዓመት የውጭ ምንዛሬ ተመን በገበያ እንዲወሰን ከተደረገ በኋላ የሀገሪቱ ገንዘብ የመግዛት አቅም በከፍተኛ
በከፍተኛ ሁኔታ የተዳከመ ሲሆን ይህም በገበያ ላይ የምርት ዋጋ ከፍተኛ ጭማሪ ማስከተሉም ሲነገር ቆይቷል። ከዚህ ውሳኔ በኋላ ወደ 54 ብር ገደማ የነበረው የ1 ዶላር የምንዛሬ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ግን ከ150 ብር በላይ መድረሱም ይነገራል። በተመሳሳይ በየጊዜው መንግስት ለነዳጅ የሚሰጥ ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦችና የአገልግሎት ዋጋ ከፍተኛ ጭማሪን በማሳየቱ የኑሮ ውድነቱ እንዳሳስባቸውም ነዋሪዎቹ እየተናገሩ ነው። ጠቅላይ ሚኒስትሩ ስለ ኑሮ ውድነትና ስለሚነሱ የደሞዝ ጥያቄዎች ሲያስረዱም ኢትዮጵያ ውስጥ ካለው የዋጋ ንረት ጋር ተያይዞ የኑሮ ዘያችን በግራም በቀኝም ተነካክቷል ካሉ በኋላ በዚህ ምክንያት የሚፈተኑ ሰዎች አሉ፣ የሚቸገሩ ሰዎች አሉ ብለዋል። በቅርቡ የሕክምና ባለሙያዎች ያነሱትን የደሞዝ ጥያቄ ምንም ጥያቄ የለውም፣ ከደሞዝ ጋር የሚያዝ ችግር አለብን፣ ሌጂቲሜት ነው፣ ነገር ግን የተለየ አይደለም፣ ብዙዎቻችንን የሚነካ ነገር ነው ብለዋል። ይህንን የደሞዝ ጥያቄ ለመፍታት ግን ማስተዋል፣ መስከን፣ ማሰብ ያስፈልጋል በማለት ይህንን ለፖለቲካ ዓላማ መጠቀም የሚፈልጉ ሰዎች እንዳሉም ታይተዋል ሲሉ ተናግረዋል። የደሞዝና የጥቅማ ጥቅም ጥያቄያቸው ከምንም አይነት ፖለቲካ ጋር እንደማይያዝ የጤና ባለሙያዎቹ በተደጋጋሚ ቢገልጹም ጠቅላይ ሚኒስትሩን ጨምሮ ሌሎችም ባለስልጣናት ጥያቄው የሌሎች መጠቀሚያ ሆኗል ሲሉ ይከሳሉ። ከዚሁ ጋር ተያይዞም ባለፉት ሳምንታት በርካታ የጤና ባለሙያዎች በጸጥታ ኃይሎች ቁጥጥር ስር መዋላቸው ሲዘገብ የነበረ ሲሆን የፌዴራል ፖሊስም ወደ 50 የሚጠጉ የጤና ባለሙያዎች ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ናቸው በሚል መያዙን አስታውቋል። ጠቅላይ ሚኒስትሩ በዚህ ዓመት ደሞዝ ላይ ጭማሪ ያስፈልጋል በማለት 91 ቢሊዮን ብር መንግስት መጨመሩን በመጥቀስ 91 ቢሊዮን ብር በዓመት ከመመደብ በላይ ኢትዮጵያ አቅም የላትም ብለዋል። የኢትዮጵያ ደሞዝ በቂ አይደለም፣ የኔ ደሞዝ በቂ አይደለም ያሉት ጠቅላይ ሚኒስትሩ ዘንድሮ የፌዴራል መንግስት ሰራተኛ ደሞዝ የሚከፍለው 450 ቢሊዮን ብር በልጧል። ከምናስገባው ገቢ አምና ሳይሆን ዘንድሮ ከምናስገባው ገቢ ግማሹ የሚውለው ለደሞዝ ነው። 900 ቢሊዮን ገደማ ብር እንጠብቃለን፣ ግማሹ ደሞዝ ነው ብለዋል። መንግስት ይህ ጥያቄ በጩኸት ይመለሳል ብሎ እንደማያምን የተናገሩት ጠቅላይ ሚኒስትሩ በሰከነ መንገድ አቅማችንን እያገናዘብን ምላሽ እየሰጠን መሄድ ያስፈልጋል። ይህንን ጉዳይ ግን ከስክነት፣ ከውይይት፣ ከምክክር ከየት እንደምናመጣው ከማሰብ ውጪ መልስ አይገኝለትም ብለዋል። ብንጮህና ብናበላሽ እናጠፋዋለን እንጂ አናልማውም፣ የጀመርናትን ጭላንጭል እናወድማታለን እንጂ ውጤት አናመጣበትም በማለት በውይይትና ሁለቱንም ወገኖች አሸናፊ በሚያደርግ መንገድ መፍትሄ እያበጀንለት እንሄዳለን ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ ለመርከብ ማቆሚያ በቀን 3.2 ሚሊዮን ብር ትከፍላለች ተብሏል። ኢትዮጵያ ነዳጅ ለጫኑ መርከቦች ጅቡቲ ወደብ ላይ የጥራት ምርመራ እስኪደረግላቸው በመጠባበቅ በሚያሳልፉት ለእያንዳንዱ ቀን እስከ 3.2 ሚሊዮን ብር ትከፍላለች። ይህም የሆነበት ምክንያት ኢትዮጵያ ነዳጅ ጥራቱ የምትፈትሽበት የራሷ ላቦራቶሪ ስለሌላትና ናሙናዎች ወደ ውጭ ሀገራት ስለሚላኩ ነው ተብሏል። በአፍሪካ የንግድና ሎጂስቲክስ ላይ የሚሰራው ትሬድ ማርክ አፍሪካ የተሰኘው ድርጅት የኢትዮጵያ ተወካይ አቶ እውነቱ ታዬ እንደገለጹት አሁን ድሬዳዋ ላይ 1.6 ሚሊዮን ዶላር የተመደበለት የነዳጅ ጥራት ፍተሻ ላቦራቶሪ እየተገነባ ነው። ከዚህ በተጨማሪም ጅቡቲ የሚገኘው ሆራይዘን የነዳጅ ማጠራቀሚያ ዲፖ ለ18 ዓመታት ጥገና ስላልተደረገለት በቀን የሚፈልገውን 10 ሚሊዮን ሊትር ናፍጣ ከማስተናገድ ይልቅ ከ8 ሚሊዮን ሊትር ያነሰ ብቻ እያስገባ ነው። ኢትዮጵያ በየዓመቱ ከ5 ቢሊዮን ዶላር በላይ ለነዳጅ ግዢ እንደምታወጣ መረጃዎች ይጠቁማሉ። ወደ ቀጣዩ መረጃዎችን ስናልፍ የኦሮሞ ነጻነት ጦር ብሎ ራሱን የሚጠራውና መንግስት ሸኔ ያለ የሚጠራው ኃይል በቤንሻንጉል ጉሙዝ ክልል በመተከል ዞን ቡለን ከተማን መቆጣጠሩን የአካባቢው ነዋሪዎች ገልጸዋል። በቤንሻንጉል ጉሙዝ ክልል በርበርና ድባጤ የሚባሉት አካባቢዎች የሚኖሩ ዜጎችም ይህ ዜና እስከተጠናከረበት ሰዓት ድረስ የኦሮሞ ነጻነት ጦር ታጣቂዎች በከተማቸው ውስጥ ወረራ እየፈጸሙ እንደሆነ ተናግረዋል። የአካባቢው ነዋሪዎች እንደገለጹት ባለው የጸጥታ ችግር የተነሳ በርካታ ሰላማዊ ሰዎች ላይ ጉዳት እየደረሰ ነው፣ የሚመለከተው አካል ይድረስልን ብለዋል። በአካባቢው የመንግስት ታጣቂዎች የሉም የሚሉት ነዋሪዎቹ ታጣቂዎቹ በተመረጡ ሰዎች ላይ ጉዳት እያደረሱ ነው፣ የሚመለከተው አካል ይድረስልን ሲሉም ተናግረዋል። ከሰሞኑን የቦሮ ዲሞክራሲያዊ ፓርቲ የመተከል ዞን ከቤንሻንጉል ጉሙዝ ክልል ዋና ከተማ አሶሳ በጣም በብዙ ርቀት ስለምንገኝ በክልል መደራጀት አለበት በሚል ሀገራዊ ምክክር ኮሚሽኑ አጀንዳ ማስገባቱም ይታወቃል። በቡለን ወረዳ የአካባቢው ነዋሪዎች በወረዳው ላይ ሰላም ጠፍቷል፣ የሚመለከተው አካል ምን እያደረገ ነው በሚል ከሰሞኑ ድምጹን እያሰማ እንደነበርም ይታወቃል። በአካባቢውም የኢድ ሶላት እንዳልተሰገደ መረጃዎች ወጥተዋል። ወደ
ወደ ቀጣዩ መረጃችን ስናልፍ የታክሲ ተራ አስከባሪዎች ከስራ መባረራቸውን አስመልክቶ ከባልደራስ ለእውነተኛ ዲሞክራሲ ፓርቲ መግለጫ ተሰጥቷል። ባልደራስ በመግለጫው የተፈጸመው የስራ ማፈናቀል ኃላፊነት የጎደለው ተግባር ነው ሲል ገልጿል። መግለጫው አስከትሎም አገዛዞች በሚፈጥሩት የተዛባ አስተሳሰብ ኢትዮጵያ ዜጎቿ በተናጠልና በጋራ የሚያዝኑባት የመከራ ምንጭ ከሆነች ውላ አድራለች። የነገድ አገዛዝን ብቸኛ አማራጭ አድርገው የተከተሉ ገዢዎች ደግሞ አንዱን ዜጋ ነቅሎ ሌላውን ለመትከል እየባዘኑ ይገኛሉ። ይህ አስተሳሰብ ዜጎችን አጥፊና ጠፊ ከማድረግ ያለፈ አንዳች ፋይዳ እንደሌለውም ባልደራስ አበክሮ ያስገነዝባል ይላል መግለጫው። አስከትሎም በአዲስ አበባ ከተማ ከ15 ዓመታት በላይ በስራ ላይ የነበሩ የታክሲ ተራ አስከባሪዎች ማህበራት ከስራ ውጪ መሆናቸውን ባልደራስ ከስራ ተፈናቃዮች በደረሰው መረጃ አረጋግጧል። በአዲስ አበባ ከተማ ላለፉት 15 ዓመታት የታክሲ ተራ ማስከበር ስራ ላይ የነበሩ ቁጥራቸው እስከ 9000 የሚደርሱ ተራ አስከባሪዎች ከስራ ውጪ መሆናቸውን የተራ አስከባሪ አባላት ለባልደራስ አሳውቀዋል። የታክሲ ተራ አስከባሪ ማህበራቶች በከተማዋ በሚገኙ በስርዓቱ የወረዳ አደረጃጀቶች አማካኝነት በጥቃቅንና አነስተኛ ዘርፍ ተደራጅተው በስራ ላይ የቆዩ ናቸው። ለ15 ዓመታት የታክሲ ተራ አስከባሪዎች ሆነው ሲሰሩ የቆዩት የከተማዋ ተወላጆችና የቤተሰብ አስተዳዳሪዎች መሆናቸውንም ቅሬታ አቅራቢዎቹ አስገንዝበዋል። ተራ አስከባሪዎቹ ስራ መልቀቅ የማይችሉበት ደረጃ ላይ መሆናቸውን ለብልጽግና ሹማምንት አቤት ቢሉም ሰሚ አካል ማግኘት አለመቻላቸውን ተናግረዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በታክሲ ተራ አስከባሪዎች ላይ የተፈጸመው የስራ ማፈናቀል አግባብነት የጎደለው መሆኑን ያምናል ሲልም በመግለጫው አትቷል። መግለጫው አስከትሎም ነባር የታክሲ ተራ አስከባሪዎች ህይወታቸውን መምራት የሚያስችል ሁኔታ ባልተፈጠረበትና ወደ ተሻለ የኑሮ ደረጃ ባልተሸጋገሩበት ሁኔታ በአዲስ ተራ አስከባሪ መተካቱ ኃላፊነት የጎደለው ተግባር መሆኑን ባልደራስ ይገነዘባል። ዜጎች አምራች ሆነው በሚያተርፉበት ስራ ላይ እንዲሰማሩ ከማድረግ ይልቅ ሌላ ተጨማሪ ገንዘብ ጥያቄ በሚሆኑበትና ህዝብ ላይ ጫና እንዲፈጠር በሚያደርግ አካሄድ አንዱን አባሮ ሌላውን መተካት የኢኮኖሚ መሰረተ ሀሳብ ካለመረዳት እንደሆነ ባልደራስ ይገልጻል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ መንግስት በተራ አስከባሪዎች ላይ የወሰደው እርምጃ ያልተጠናና ዜጎች ያሉበትን ሁኔታ ያላገናዘበ ውሳኔ መሆኑን በማስገንዘብ የሚከተሉትን ማሳሰቢያዎች ያቀርባል በማለትም ነጥቦቹን ፓርቲው አስቀምጧል። አንደኛ፣ ከስራ የተባረሩ የታክሲ ተራ አስከባሪዎች ህይወታቸውን በዘላቂ ሁኔታ መምራት የሚያስችል ስራ በአፋጣኝ እንዲመቻችላቸው። ሁለተኛ፣ የታክሲ ተራ አስከባሪዎች በስራው ላይ ረዥም ልምድ ያላቸው ስለሆነ በከፊል አሊያም በሙሉ ወደ ቀድሞ ስራቸው የሚመለሱበት ሁኔታ እንዲመቻች። ሶስተኛ፣ መንግስት በዜጎች ላይ እየፈጠረ ያለውን ስልታዊ ማፈናቀልና ችግርን የማባባስ አካሄድ እንዲያቆም ባልደራስ ያሳስባል ሲል ነው ባልደራስ ለሁለተኛ ዲሞክራሲ ፓርቲ መግለጫ ያወጣው። መግለጫው በመጨረሻም ከታክሲ ተራ ማስከበር ስራ የተፈናቀላችሁ ዜጎች መብታችሁን በህጋዊ መንገድ እንድትጠይቁ ያሳስበ የሚመለከታቸው አካላት ሁሉ ትብብር እንዲያደርጉላችሁ ባልደራስ ጥሪውን ያቀርባል በማለት የባልደራስ ለሁለተኛ ዲሞክራሲ ፓርቲ መግለጫ አውጥቷል። ወደ ቀጣዩ መረጃችን ስናልፍ ቢልጌት ካለው 200 ቢሊዮን ዶላር ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናግሯል። የማይክሮሶፍት መስራች ቢልጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤናና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናግሯል። የ69 ዓመቱ ባለጸጋ በጤናና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ በእያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢልጌትስ ባለፈው ሳምንት እሁድ ግንቦት 24 ቀን 2017 ዓ.ም በአዲስ አበባ በብሔራዊ ቤተ መንግስት በተካሄደ ስነ ስርዓት የአገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር ዶክተር አብይ አህመድ መሸለሙም አይዘነጋም። ባለሀብቱም በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ስራ ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉም እንዲያስቡ አሳስቧል። ወደ ቀጣዩ መረጃችን ስናልፍ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቅድሞ አማካሪያቸውና ደጋፊያቸው ከሆነው የዓለም ቁጥር አንዱ ቱጃር ኤለን መስክ ጋር አለመግባባት ውስጥ ገብተዋል። በማህበራዊ ሚዲያዎቻቸውም ኃይለኛ የቃላት ጦርነት ውስጥ ገብተዋል። የሁለቱ ቢሊዮነሮች አለመግባባት በዚህ ሳምንት መጀመሪያ ላይ ኤለን መስክ የመንግስት አዲሱ የቀረበው በጀት አሜሪካ ያለባት የ3.62 ትሪሊዮን ዶላር ላይ ዕዳ ይጨምራል በሚል ከተቃወመ በኋላ ነው። ፕሬዚዳንት ትራምፕ ከመስክ ንግግር በኋላ እኔና ኤለን ጥሩ ግንኙነት ነበረን፣ አሁን ግን እንደዛ የሚቀጥል አይመስለኝም ሲሉ ነበር የመለሱት። ባለፈው በተደረገው ምርጫ ከ300 ሚሊዮን ዶላር በላይ የሆነ ገንዘብ አውጥቶ ትራምፕን ሲደግፍ የነበረው ቱጃሩ መስክን እኔ ትራምፕን ባልደግፈው ምርጫውን ይሸነፍ ነበር ያለ ሲሆን የትራምፕ ታሪፍም አሜሪካን ከዚህ ዓመት በኋላ ወደ ኢኮኖሚ ውድቀት እንደሚወስዳት ተናግሯል። ትናንትና ኤለን መስክ ፕሬዚዳንት ትራምፕ በኮንግረስ ተጠይቀው ከኃላፊነታቸው በመነሳት በምክትላቸው ጄዲ ቫንስ መተካት አለባቸው የሚልን ጽሑፍ ሲያጋራ ፕሬዚዳንት ትራምፕ በጀታችንን ለመቀነስና ብዙ ቢሊዮን ዶላሮችን ከማውጣት ለመታቀብ ቀላሉ መንገድ ለኤለን መስክ የምንሰጠውን ድጎማና ኮንትራት ማቋረጥ ነው ብለዋል።
ሁለቱ ቢሊዮነሮች የራሳቸው ማህበራዊ ሚዲያ ሲኖራቸው ኤለን መስክ በኤክስ ገጹ፣ ትራምፕ ደግሞ በትሩዝ ገጻቸው መልስ ሲመላለሱ ውለዋል። የኤለን መስኩ ድርጅት ቴስላም ካለመግባባቱ በኋላ የአክሲዮን ዋጋው በ14 በመቶ የቀነሰ ሲሆን በታሪኩ ከፍተኛ የሆነውን የ150 ቢሊዮን ዶላር የገበያ ዋጋም በአንድ ቀን አጥቷል። ኤለን መስክ ከ129 ቀናት በኋላ ባለፈው ሳምንት ከተሾመበት ኃላፊነት የለቀቀ ሲሆን ኃላፊነቱ የመንግስትን ብክነት መቀነስ ላይ ያተኮረ ነበር። ከቀናት በኋላ ኤለን መስክ በማህበራዊ ሚዲያው የቀረበው በጀት የአሜሪካን ዕዳ የሚጨምር ነው፣ የምታጸድቁ ሰዎች ማፈር አለባችሁ ካለ በኋላ ፕሬዚዳንት ትራምፕ ስለ በጀቱ ከማንም ሰው የተሻለ ኤለን መስክ ያውቃል፣ ድንገት ተነስቶ ችግር መፍጠሩ አናዶኛል ብለዋል። ኤለን መስክ አዲስ ፓርቲ መመስረት አለበትም የሚል ሀሳብ እያቀረቡ ናቸው። ኤለን መስክ በኃላፊነት በነበረበት ወቅት የአሜሪካ የተራድኦ ድርጅትን ጨምሮ በርካታ የአሜሪካ የመንግስት ተቋማት አላግባብ ወጪ እያወጡ ነው በሚል በከፊልና ሙሉ በሙሉ እንዲዘጉ ያደረገ ሲሆን በተግባሩ 180 ቢሊዮን ዶላር ማዳኑም ተገልጿል። የሁለቱ ሰዎች አለመግባባት የአሜሪካን ፖለቲካና ኢኮኖሚ ወደ ሌላ አቅጣጫ እየወሰደ እንደሆነም ተመላክቷል።